ከነደብረጽዮንና ከነሞንጆሪኖ ግልምጫ ተርፈው አንድ አገር አንድ መንግስት መኖሩን አምነውና ወደው ቁጭ ብለው ስራቸውን ያስገመገሙት ታደሰ ወረደ ረቡዕ መጋቢት 30 ቀን 2018 ዓ.ም የስልጣን ጊዜያቸው የሚያበቃ መሆኑ የሚታወቀውና ቢያንስ በቢሮ ውስጥ ያስቀመጡትን የግል መገልገያዎቻቸውንና ተለዋጭ ልብሶች ካሉ ጠቅልለው ይዘው ወደ ቤት ወስደው የበሩን ቁልፍ መክፈቻ ከሌሎች ቁልፍ ለይተው ከቁልፍ መያዣው አውጥተው ይጠብቁ ይሆናል። የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል እኛ ፖሊሶችን ያሰባሰበችን ኢትዮጵያ በመሆኗ አርማችንና ዓላማችን ልዩነት የለውም አሉ። በኢትዮጵያ ውስጥ የተለያዩ ብሔሮች እንጂ የተለያዩ ዘሮች አለመኖራቸውን የህገ መንግስትና ፌዴራሊዝም አስተምሮ ማዕከል አስታወቀ። በዘር ሳቢያ የሞተውና የተጎዳው ወገን ሁሉ ኢሳይንሳዊ በሆነ መንገድ ሞተ ማለት ይቻል እንደሆነ የሰጡት መልስ በዘገባው አልተመለከተም። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ የሚቀርብላችሁ መርሃ ግብር ሲሆን በምድር ኃይል ፎሌን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተሰናዳው የረቡዕ መጋቢት 30 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ከዜናው ጋር እኔ ሄርሜላ ብርሃኑ አብሬያችሁ ቆያለሁ። አሁን የሞርስ ኤዲሲ በቅደም ተከተል ካስቀመጠው ቀዳሚ ዜና አልፋለሁ። በወሳኝ የባህር መተላለፊያዎች ላይ እያጋጠሙ ያሉ አሁናዊ ፈተናዎች የቀጠናውን ሰላምና ደህንነት ለማረጋገጥ የጋራ የማሪታይም አስተዳደር መመስረት አስፈላጊ መሆኑን እንደሚያሳዩ ተገለጸ። ይህ የተባለው በአዲስ አበባ በጀመረው አራተኛው የቀይ ባህርና የኤደን ባህረ ሰላጤ ጉባኤ ላይ ሲሆን በጉባኤው መክፈቻ ላይ ንግግር ያደረጉት የኢትዮጵያ ባህር ኃይል አዛዥ ቫይስ አድሚራል ክንዱ ገዙ አሁን ላይ በቀጠናው የሚታዩ ፈተናዎች የኢትዮጵያን የባህር በር ጥያቄ አንገብጋቢነት የሚያሳዩ መሆናቸው ገልጸዋል። አዛዡ አክለውም የሀገሪቱ ጥያቄ ወቅታዊና ፍትሃዊ መሆኑን ኩነቶቹ የሚያረጋግጡ ቢሆንም የሚመሰረተው የጋራ የማሪታይም አስተዳደር በጥቂት አካላት ላይ ወይም በሌሎች የውጭ ኃይሎች ፍላጎት ብቻ ሊወሰን እንደማይችል አሳስበዋል። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር አቶ ጃፋር በድሩ በበኩላቸው ቀይ ባህር ለቀጠናው ሀገራት የትብብር እንጂ የልዩነትና የፉክክር ምንጭ ሊሆን እንደማይገባ ተናግረዋል። ኢትዮጵያም ለቀጠናዊ ትብብርና ለጋራ ጠቃሚነት ያላትን ቁርጠኝነት ዳይሬክተሩ ለአድማጮችና ለጉባኤው ተሳታፊዎች አስገንዝበዋል። በኦሮሚያ ክልል የጥብቅና አገልግሎት ከሚሰጡ ከ1900 በላይ ጠበቆች መካከል የስነ ምግባር ጉድለት የተገኘባቸው 443 ጠበቆች ላይ እርምጃ ወሰድኩ አለ። የክልሉ ጠቅላይ አቃቢ ሕግ በኦሮሚያ ጠቅላይ አቃቢ ሕግ ቢሮ የለውጥና የሪፎርም ዳይሬክተር አቶ መገርሳ አዱኛ ከጥብቅና ስነ ምግባር ውጪ በሆኑ ተግባራት ላይ ተሰማርተው በተገኙ አካላት ላይ ከአስተዳደራዊ የጽሁፍ ማስጠንቀቂያ እስከ ሕግ ቅጣት የሚደርስ እርምጃ ተወስዷል ብለዋል። በዚህም መሰረት በክልሉ ከሚገኙ 1913 ጠበቆች መካከል እስካሁን በ443ቱ ላይ የተለያዩ እርምጃዎች መወሰዳቸው ተገልጿል። ጠቅላይ አቃቢ ሕግ ቢሮ የሕግ የበላይነት እንዲሰፍን በጠበቆች ላይ ብቻ ሳይሆን መመሪያን መሰረት አድርገው በማይሰሩ ተቋማት ላይም የክትትል ስራ እንደሚሰራ ዳይሬክተሩ አብራርተዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት በመሆን ለባለፈው 1 ዓመት ያገለገሉት ሌተናል ጀነራል ታደሰ ወረደ ለቀጣይ 6 ወር በያዙት ኃላፊነት እንዲያገለግሉ የስልጣን ቆይታ ጊዜያቸው መራዘሙን ለመንግስት ቅርበት ያላቸው ምንጮች አስታወቁ። አዲስ አበባ ላይ የጊዜያዊ አስተዳደሩ ፕሬዝዳንት ሪፖርት ሲያቀርቡ በምርጫ ቦርድ እውቅናው የተሰረዘው ህወሓት በበኩሉ የከተማና የወረዳ ምክር ቤቶችን አስቸኳይ ስብሰባ በመጥራት የፕሪቶሪያ የሰላም ስምምነት በመጣሱ የትግራይ ጊዜያዊ አስተዳደር መፍረሱ
መፍረሱንና ከጦርነት በፊት በምርጫ የተመረጠው ህጋዊ የሆነ መንግስት ይመለስ የሚል ውሳኔ እያስወሰነ እንደነበር የመቀሌ ሐውልቲ ምንጮቻችን ሁኔታውን አስረድተዋል። በተለይ አሁን ቡድኑ የሚያስጠጋቸውና ከነርሱ ውጪ አይናቸውን ላፈር ብሎ በዋናነት አብራቸው የሚሰራው የአድዋና የአብይ አዲ ከተማ መስተዳደሮች በህወሓት ጽህፈት ቤት የቀረበውን ውሳኔ ተቀብለው አጸደቅም ብለውታል። ቡድኑም እንደማያውቅ ጮቤ ሲረግጥ ምሳሳት ደርሶ ነበር ብለዋል። የሞርስ ምንጮች የተጠቃለለውን የወረዳና የከተማ አስተዳደሮች ምክር ቤት ውሳኔ 9 አባላትን የያዘው የትግራይ ኮማንድ ፖስት አመራር በ8 ድጋፍ በአንድ ተቃውሞ በማጽደቅ የማስፈጸም ተግባሩን 5 አባላትን ለያዘው ወታደራዊ እዝ ያቀርብና የተመኘውን የጦርነት ማስጀመር ሁኔታ ከፕሪቶሪያ ስምምነት መፍረስና ከጊዜያዊ አስተዳደሩ ስልጣን ዘመን ማብቃት ጋር አያይዞ ለማሳመን ይሞክራል ተብሎ ይጠበቃል። ኢዮብ ደመቀ ረቡዕ መጋቢት 30 ቀን 2018 ዓ.ም የስልጣን ጊዜያቸው የሚያበቃ መሆኑ የሚታወቀውና ቢያንስ በቢሮ ውስጥ ያስቀመጡትን የግል መገልገያዎቻቸውንና ተለዋጭ ልብሶች ካሉ ጠቅልለው ይዘው ወደ ቤት ወስደው የበሩን ቁልፍ መክፈቻ ከሌሎች ቁልፍ ለይተው ከቁልፍ መያዣው አውጥተው ይጠብቁ ይሆናል የተባለላቸው ጀነራል ታደሰ ወረደ ከጊዜያቸው መጠናቀቅ አስቀድሞ እሁድ አዲስ አበባ ገቡ። በማግስቱ ሰኞ የስልጣን ዘመናቸው ወቅት የገጠማቸውን ለመስራት የሞከሩትን ለማስገምገም ጠቅላይ ሚኒስትር ጽሕፈት ቤት ተገኙ። በግምገማው የቀድሞ የትግራይ ክልል ፕሬዝዳንት የነበሩት የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ፣ የኢፌዴሪ ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስን ጨምሮ ከፍተኛ ባለስልጣናት ተገኝተዋል። ከነደብረ ጽዮንና ከነሞንጆሪኖ ግልምጫ ተርፈው አንድ ሀገር አንድ መንግስት መኖሩን አምነውና ወደው ቆጭ ብለው ስራቸውን ያስገመገሙት ታደሰ ወረደ ያነሷቸው ነጥቦች ምን እንደሆኑ ለጊዜው የተገኘ መረጃ ሞርስ እጅ አልገባም። ማምሻውን ሌተና ጀነራል ታደሰ ወረደ ፕሬዝደንት ሆነው እንዲቀጥሉ መወሰኑን የቲቢኤስ ቴሌቪዥን ዘግቧል። ሌተናል ጀነራሉ ፕሬዝደንት ሆነው የሚቆዩበት የጊዜ ገደብ አልተቀመጠም ሲል ሚዲያው አክሎ የገለጸ ቢሆንም የእረምት እርምጃዎች ተብለው በግምገማ የተለዩ ሁኔታዎች ማስተካከል ይቻል እንደሆነ እንዲስተካከሉ ላልተወሰነ ጊዜ የሚለውን የስልጣን ላይ የቆይታ ጊዜ መጥቀስ አልሆነለትም። ይህ በእንዲህ እንዳለ በትግራይ ማዕከላዊ ዞን የአድዋ አባይ አዴና አህሳአ ምክር ቤቶች በሚል ማክሰኞ መጋቢት 29 ቀን 2018 ዓ.ም የተሰራጨ መረጃ እንዳመለከተው በጊዜያዊ መንግስት መተዳደር ይብቃን፣ ከጦርነቱ በፊት የነበረው የተመረጠ መንግስት ይመለሰልን የሚል ውሳኔ አስወስኖ አጽድቁልኝና ለወታደራዊ ኮማንዶ ላቅርብ እያለ የህወሓት ቡድን ሲወተውት እንደነበር ለማወቅ ተችሏል። በኢትዮጵያ ውስጥ የተለያዩ ብሔሮች እንጂ የተለያዩ ዘሮች አለመኖራቸውን የህገ መንግስትና ፌዴራሊዝም አስተምሮ ማዕከል አስታወቀ። ማህበረሰቡ ዘር እያለ እየተግባባበት የሚገኘው አገላለጽ ኢሳይንሳዊና ስህተት መሆኑን ማዕከሉ ነገረኝ ብሎ የዘገበው አሃዱ ነው። ኢዮብ ደመቀ የአሃዱን ዘገባ ተመልክቶታል። የማዕከሉ ዋና ዳይሬክተር ዶክተር ኃይለ ኢየሱስ ታዬ የብሔር መገለጫዎች ቋንቋ፣ ባህልና በአንድ አካባቢ መስፈር እንጂ ዘር ሊሆኑ አይችሉም ብለውኛል ያለው አሃዱ በአገሪቱ ውስጥ አንዱ ብሔር ከሌላው የተለየ ዘር አለመሆኑን ጠቅሰው በዓለም ላይ የሚታወቁት 3 ዋና የዘር አይነቶች እና በኢትዮጵያ ውስጥም ከእነዚህ የተቀላቀለ ሊኖር እንጂ እርስ በርስ የተለየ ዘር እንደሌለ አብራርተዋል። ይህ የተሳሳተ የዘር ልዩነት አረዳድ ለፌዴራል ስርዓቱ አንዱ ፈተና መሆኑን የገለጹት ዶክተር ኃይለ ኢየሱስ ችግሩን ለመፍታትና ግንዛቤን ለማስተካከል ሰፊ ትምህርት መስጠት እንደሚገባ አሳስበዋል። በብሔር ማንነት ውስጥ ዘር እንደባልቆ ማንሳት ምንም አይነት ፋይዳ የለውም ያሉት ዶክተር ኃይለ ኢየሱስ የተሳሳተው አስተሳሰብ ለማህበራዊ መስተጋብሩ እንቅፋት ነው ብለውታል። ዳይሬክተሩ በዘር እየተቧደነ ኢትዮጵያዊ ያሳለፋቸውን የመከራ የስደትና የግድያ ጊዜያት አስመልክተው ያሉት ነገር የለም። ቢኖር ኖሮ እስከ ዛሬ ድረስ እየተነበሩ ቢያንስ በሚዲያ ለወጣቱ ማስተማርና ግንዛቤው እንደነበረው ኃላፊነቱን ማዕከሉ ተወጣ ብሎ ማለት ይቻላል ወይ ብሎ ቢጠይቃቸው ኖሮ ለጥያቄው መልስ ሲሰጡት ነገሩኝ ይል ነበር። በዓለም ላይ 3 የዘር አይነቶች መኖራቸውን በመጥቀስ ከዚህ ውጭ ዘር እያሉ መጥራት ኢሳይንሳዊ ነው ያሉት ዳይሬክተሩ
በዘር ሳቢያ የሞተውና የተጎዳው ወገን ሁሉ ኢሳይንሳዊ በሆነ መንገድ ሞተ ማለት ይቻል እንደሆነ የሰጡት መልስ በዘገባው አልተመለከተም። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው ምስጋናቸውን አቅርቦላችኋል። አሁን ከጊዜያዊ ስቱዲዮ ኢዮብ ደመቀ እየጠበቃችሁ ነው። ወደ እርሱ ልውሰዳችሁ። አመሰግናለሁ ሄርሜላ። የበላይነህ ክንዴ ግሩፕ የቦርድ ሰብሳቢና ባለቤት አቶ በላይነህ ክንዴ የኢትዮጵያ ሀገር አቀፍ የዘርፍ ምክር ቤትን በምክትል ፕሬዝደንትነት እንዲመሩ ተመረጡ። የኢንዱስትሪ ሚኒስቴር ለምክር ቤቱ አመራርነት ያወጣው አዲሱ መስፈርት ቢያንስ የ1 ቢሊዮን ብር ካፒታልና የ2 ፋብሪካዎች ባለቤትነትን የሚጠይቅ ሲሆን ይህም ዘርፉን የሚመሩት ግለሰቦች በተግባር የተፈተኑ በኢንዱስትሪው ውስጥ አብይ ሚና ያላቸውና ትላልቅ ተቋማትን በብቃት የማስተዳደር አቅም ያላቸው መሆኑን ለማረጋገጥ ያለመ ነው። በዚህም መሰረት አቶ በላይነህ ክንዴ በምክትል ፕሬዝደንትነት የተመረጡ ሲሆን የሜድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ በፕሬዝደንትነት ተመርጠዋል። የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል እኛ ፖሊሶችን ያሰባሰበችን ኢትዮጵያ በመሆኗ አርማችንና ዓላማችን ልዩነት የለውም አሉ። ኮሚሽነር ጀነራሉ ይህን ያሉት ፖሊሳዊ አንድነት ለዘላቂ ሰላም በሚል መሪ ሀሳብ በተካሄደው 20ኛው የፖሊስ ኮሚሽነሮች ጉባኤ ማጠቃለያ ላይ ነው። ኮሚሽነር ጀነራሉ አያይዘውም ፖሊስ በሀገር አቀፍ ደረጃ በተካሄደው ሪፎርም በየክልሉ የተፈጠረውን አቅም በማቀናጀት ውጤታማ ለውጦችን ማስመዝገብ መቻሉን ገልጸው ይህንን የሰለጠነና የበቃ የፖሊስ ኃይል በማደራጀት በአንድነት ከሌሎች የጸጥታና ደህንነት አካላት ጋር በመሆን የህይወት መስዋዕትነት ጭምር እየከፈለ የሀገራችንን ሰላምና ደህንነት እያስከበረ እንደሚገኝ ገልጸዋል። በፌዴራል በክልልና በሁለቱ ከተማ አስተዳደር የተደራጀውን የፖሊስ ኃይል በማስተሳሰር 7ኛው ሀገራዊ ምርጫ በሰላም እንዲጠናቀቅ ልዩ ስምሪት በመስጠት በየደረጃው ወደ ስራ መግባት አለብን ሲሉ የስራ መመሪያም ሰጥተዋል። የምርመራ ተቋሞቻችንን ዝግጁ በማድረግ እያንዳንዱን ስራ በህግና በማስረጃ ላይ ተመሰረተ በማድረግ ምርጫው ሰላማዊና ፍትሃዊ ሆኖ እንዲጠናቀቅ አገራዊና ህዝባዊ ኃላፊነታችንን መወጣት ይጠበቅብናል በማለት አሳስበዋል። ዜና እረፍት። አንጋፋ ዲፕሎማት አምባሳደር ቆንጂት ስነ ጊዮርጊስ በሕክምና ሲረዱ ቆይተው ከዚህ ዓለም በሞት መለየታቸው ተሰማ። አምባሳደር ቆንጂት የውጭ ጉዳይ ሚኒስተርን በ1950ዎቹ በለጋ ዕድሜያቸው ተቀላቅለው ከዴክስ ኦፊሰርነት እስከ ከፍተኛ አመራርነት አገልግለዋል። አምባሳደር ቆንጂት ከዮዲት እምሩ በመቀጠል በኢትዮጵያ ሁለተኛዋ ሴት አምባሳደርም ናቸው። አምባሳደሯ በኦቶዋ፣ በካይሮ፣ በቴል አቪቭ እና ቬና በሚገኙ የኢትዮጵያ ሚስዮኖች ባለሙሉ ስልጣን አምባሳደር ሆነው አገልግለዋል። በአፍሪካ ህብረትና በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ቋሚ መልእክተኛ በመሆንም ሰርቷል። ከሰኔ 2009 እስከ መስከረም 2011 ዓ.ም ደግሞ ኢጋድ በመራው የደቡብ ሱዳን የሰላም ስምምነት ላይ ልዩ አማካሪ ሆነው አገልግሏል። ከአንጋፋ ዲፕሎማት ህልፈት ጋር በተያያዘ የኢፌድሪ ጠቅላይ ሚኒስተር ዶክተር አብይ አህመድ ሀዘናቸውን ገልጿል። ከግማሽ ክፍለ ዘመን በላይ ኢትዮጵያን በዲፕሎማሲው መስክ ያገለገሉት አምባሳደር ቆንጂት ስነ ጊዮርጊስ በማረፋቸው የተሰማኝን ሀዘን ለመግለጽ እወዳለሁ ብለዋል። አምባሳደር ቆንጂት ከልጅነታቸው እስከ እውቀታቸው ኢትዮጵያን በዲፕሎማትነት በማገልገል ከአምባሳደር ዮዲት እምሩ ቀጥለው ሁለተኛዋ ሴት ኢትዮጵያ አምባሳደር ናቸው ብለዋል። ለህግ፣ ለአሰራር፣ ለፕሮቶኮልና ለኢትዮጵያ ጥቅሞች በነበራቸው የጸና አቋም እናስታውሳቸዋለን። ከእነርሱ በኋላ አያሌ ሴት ዲፕሎማቶች በመስኩ እንዲሰማሩ መንገዱን አስፍተዋል ሲሉ አወድሰዋቸዋል። ለቤተሰቦቻቸው፣ ለስራ ባልደረቦቻቸውና ለመላ ኢትዮጵያውያን መጽናናትን እመኛለሁ ብለዋል። የኢፌድሪ ፕሬዝዳንት ታዬ አጽቀሥላሴ፣ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤና ከፍተኛ የመንግስት ባለስልጣናት፣ ታዋቂ ሰዎች በአምባሳደር ዮዲት እምሩ ሞት የተሰማቸውን ሀዘን ገልጸው ለቤተሰቦቻቸውና ወዳጅ ዘመዶቻቸው መጽናናትን ተመኝተዋል። የሞርስ ኮሚኒኬሽን ባልደረቦች በአንጋፋ ዲፕሎማት አምባሳደር ዮዲት እምሩ የተሰማንን ሀዘን እየገለጽን ለቤተሰቦቻቸው፣ ወዳጅ ዘመዶቻቸውና ለቀደምትና ለአሁኑ የስራ ባልደረቦቻቸው በሙሉ መጽናናት ይሆንላቸው ዘንድ እንመኛለን።
የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂውና ኤዲሲው ምስጋናቸውን አቅርቦላችኋል። አሁንም አዳዲስ ቤተሰቦችን እንድናፈራ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ወደ ውጭ ዜና አልፋለሁ። ፕሬዚዳንት ትራምፕ በኢራን ሲቪል መሰረተ ልማቶች ላይ የሰነዘሩት የጥቃት ዛቻ ከፍተኛ ቁጣ ቀሰቀሰ። የኮንግረስ አባላቱ ያስሚን አንሳሪና ኢልሃን ኦማር ድርጊቱን የጦር ወንጀል ሙከራ ሲሉ የፈረጁት ሲሆን ፕሬዚዳንቱ ለሀገር ስጋት መሆናቸውን በ25ኛው የህገ መንግስት ማሻሻያ አማካኝነት ከስልጣን እንዲወገዱ ጠይቀዋል። የሪፐብሊካንና ዲሞክራቲክ ፓርቲ አባላትም የፕሬዚዳንቱን ንግግር ለሀገሪቱ ጥቁር ጠባሳ መሆኑን ገልጸዋል። በቱርክ መዲና ኢስታንቡል በሚገኘው የእስራኤል ቆንስላ አቅራቢያ ዛሬ በተፈጸመው የተኩስ ጥቃት የሶስት ሰዎች ህይወት ማለፉ ተገለጸ። በጥቃቱ ወቅት በስራ ላይ የነበሩ 2 ፖሊስ መኮንኖችም የመቁሰል አደጋ ደርሶባቸዋል ተብለዋል። በቆንስላው ህንጻ አቅራቢያ የተኩስ ድምጽ ከተሰማ በኋላ የታጠቀ ግለሰብ በአካባቢው ታይቶ ነበር ሲል የአይን እማኞች የጠቆሙ ሲሆን የቱርክ የጸጥታ ኃይሎች በአሁኑ ወቅት አካባቢውን በመቆጣጠር ምርመራ ጀምረዋል። የቆሰሉት ፖሊሶችም ወደ ሕክምና ተቋም ተወስደዋል ያለው የአልጀዚራ ዘገባ ስለ ጥቃቱ መንስኤና ስለ አጥቂው ማንነት የተሰጠ ዝርዝር መረጃ የለም። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን በአንድ ምሽት ውስጥ ሙሉ በሙሉ ልትወድም እንደምትችል በመግለጽ ከፍተኛ ማስጠንቀቂያ ሰጡ። ትራምፕ በሰጡት መግለጫ ኢራን ትልቅ አገር ብትሆንም የመዋጋት አቅም እንደሌላት በመጥቀስ ሀገሪቱ አዲስ ስምምነት እንድትፈጽምና የሆርሙዝን ሰርጥ እንድትከፍት ሲሉ የመጥፊያዋን ቀነ ገደብ ሰዓቱን ጨምሮ ቀጠሮ ያዙ። ጠሪ አክባሪ ቀጠሮማ ቀጠሮ ነው ያለችው ቴሄራን የዋሽንግተንን ማስጠንቀቂያ ውድቅ አደረገችና እንዲህ አለች። እርሶ እርምጃ ለመውሰድ ባይደክሙ ጥሩ ነበር። እርሱ አይፎክሩ፣ ቀጥታ ወደ ተግባሩ ይግቡና እኛም የምንሰራውን ያዩታል ብላ ነበር። ኢዮብ ደመቀ ተጨማሪ አለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ የባህር ወሽመጥ በአስቸኳይ እንዲከፈትና ካልሆነ ግን ኢራን በማታውቀው ሁኔታ ትደመሰሳለች ሲሉ የሰጡትን ጠንካራ ማስጠንቀቂያ ተከትሎ የኢራን ኤምባሲዎች ያልተጠበቀና አስቂኝ ምላሽ መስጠታቸውን ተከትሎ ስራዬ ብሎ የሚሰቀው በዝቷል። በዚምባብዌ የሚገኘው የኢራን ኤምባሲ በይፋዊ ገጹ ቁልፉ ጠፍቶብናል የሚል አጭር ምላሽ ሲያሰፍር፣ በደቡብ አፍሪካ የሚገኘው ኤምባሲ ደግሞ ቁልፉ ያለው አበባ ማስቀመጫው ስር ነው በሚል ትራምፕ ላይ የሚያሾፍ መልእክት አስተላልፏል። ኢራን የትራምፕን ወታደራዊ ዛቻ በተለመደው የኃይል ቃላት ከመመከት ይልቅ ጉዳዩን ወደ ማህበራዊ ሚዲያ ቀልድ በመቀየር የዲፕሎማሲውን መድረክ እያነጋገረችበት ይገኛል። ይህ በአካሄዱ በከፍተኛ የጦርነት ስጋት ውስጥ ባለችው መካከለኛው ምስራቅ አዲስና ያልተለመደ የዲጂታል ዲፕሎማሲ ክስተት ሆኗል ባይ መስካሪ ፖለቲካ ተንታኝና በቅርበት ጉዳዩን የሚከታተል እየተበራከተ ነው። ጋዜጠኛና የማህበረሰብ ሳይንስ ተመራማሪው ጋዜጠኛ መሐመድ ሲራጅ በኤምኤስ ኒውስ ስለ ጉዳዩ ተከታዩን ትንታኔ አቅርቧል። የፕሬዝዳንት ትራምፕ ቀነ ገደብ ሊጠናቀቅ ጥቂት ሰዓታት ሲቀሩት ይላል መሐመድ ሲራጅ መጋቢት 29 ቀን ለመጋቢት 30 አጥቢያ ሌሊቱን መሆኑ ነው። ዋይት ሃውስ ኒውክሌር አንጠቀምም የሚል ማስተባበያ መስጠቱ የዓለምን ትኩረት ስቧል ሲል ይጀምራል። ምክትል ፕሬዚደንት ጄዲ ቫንስ እስካሁን ያልተጠቀምንባቸውን መሳሪያዎች ልንጠቀም እንችላለን ማለታቸው የፈጠረውን ዓለም አቀፍ ድንጋጤ ለማርገብ ዋሽንግተን በትሞክረም ብዙዎች ግን ይህንን እርምጃ የፈሪ ውሳኔ ወይም ከመብረቅ ጥቃት በፊት የታየ ጸጥታ አድርገውታል ባይ ነው ጋዜጠኛ መሐመድ። የኢራን አብዮታዊ ዘበኛ የሰለላ ሾም ማጂድ ካዴሚ መገደላቸው የኢራንን ወታደራዊ አመራር ክፉኛ አናግቶት ሳለ
በኢስፋሃን የሚገኙ የመሳሪያ ግምጃ ቤቶች በግዙፍ ባንከር በስተር ቦምቦች ሲጋዩ ፍንዳታውን ከአየር ሁኔታ ሳተላይቶች እንኳን እየታየ እጅግ ግዙፍ መሆኑ ቴህራን ለተሰናዘረባት ጥቃት የምትሰጠው ምላሽ ዓለምን ወደ ኋላ የሚመልስ ሊሆን እንደሚችል ማስጠንቀቋ ከ4000 እስከ 10000 ኪሎ ሜትር ተወንጫፊዎች ኢራን በሰኮንዶች ውስጥ አህጉራትን አቋርጠው ገሃነም የሚያወርዱ ሚሳኤሎቿን አዘጋጅታለች መባሉ የኤሌክትሪክ አውታራችን ከተመታ የዓለምን ኢንተርኔት እናጠፋለን የሚለው የኢራን ዛቻ የሆርሙዝ ባህር ስር ኬብሎችን ኢላማ ያደረገ ነው መባሉ የተሰማ ስለ ጉዳዩ ብዙሃን መገናኛዎች ቀዳሚ መረጃ አድራሽ ለመሆን ትከሻ ለትከሻ ሲገፋፉ ዋይት ሃውስ የኒውክሌር ወሬውን አስተባበለ። ግን በትራምፕ አገላለጽ አንድ ስልጣኔ ዛሬ ሌሊቱን ይጠፋል የሚለው ዛቻ የተጻፈበት ወረቀት በጠረጴዛ ላይ እንደተቀመጠ የመጋቢት 29 ለመጋቢት 30 አጥቢያ ሌሊቱን ያልተጨነቀ አልነበረም። ዋይት ሃውስ ማስተባበያ ሰጠ ማለት ጦርነቱ ቀረ ማለት አይደለም። ይልቁንም አሜሪካ በዓለም አቀፍ ሕግ ተጠያቂ የማያደርገውን የኃይል እርምጃ እወስዳለሁ የሚል መልእክት ማስተላለፏን የሰማ ደግሞ ምን ልታደርግ ነው ብሎ በጭንቀት ጠይቆ ነበር። የፕሬዝዳንት ትራምፕ ቀነ ገደብ ሊያበቃ ጥቂት ሰዓታት ሲቀሩት የአሜሪካ የቅርብ ወዳጆች የሆኑት ዩናይትድ ኪንግደምና ጣሊያን አስደንጋጭ ውሳኔ ማሳለፋቸው ተሰማ። ዩናይትድ ኪንግደም የአሜሪካ ጦር በግዛቷ የሚገኙ የጦር ሰፈሮችን በመጠቀም በኢራን መሰረተ ልማቶችና ንጹሃን ላይ ጥቃት እንዳይሰነዘር በይፋ አግጃለሁ አለች። የብሪታንያ ባለስልጣናት የኢራን ንጹሃን የሚጠቀሙባቸው ድልድዮችና የኃይል ማመንጫዎች እንዲወድሙ አንፈልግም በማለት ከአሜሪካ የጥፋት ስልት ራሳቸውን በማግለል ከደሙ ንጹህ ነን ብለው እጃቸውን ሲታጠቡ፣ ጣሊያንም በተመሳሳይ ሁኔታ የአሜሪካ ጦር ሰፈሮች ለዚህ ጥቃት እንዳይውሉ መከልከሏ ተሰማ። ይህ እርምጃ ትራምፕ በኢራን ላይ የደቀኑት አንድ ስልጣኔን የማጥፋት ዛቻ በዓለም አቀፍ ደረጃ ተቀባይነት ማጣቱን ያሳያል። ብዙም አልቆየ ቃጣር የአሜሪካ ጦር ከሀገሯ ይውጣልኝ አለች አሉና ብዙሃን መገናኛዎች ዘገቡ። ይህ ተደራራቢና ያልተጠበቀ ውሳኔ የዶናልድ ትራምፕ አስተዳደር መገለል የመጨረሻው ደረጃ ላይ መድረሱን ጠቋሚ ነበር። የአሜሪካ የውጭ ጉዳይ ሚኒስቴርን ባስደነገጠ መግለጫ የቃጣር መንግስት የአሜሪካ ወታደራዊ ኃይል መገኘት በግዛቱ ላይ ማብቃቱን አስታውቋል። የእነዚህ ጉዳዮች መደማመር አሜሪካውያን አደባባይ ለወጡበትና ለተቃወሙት ለኖ ኪንግስ ዴይ ንቅናቄ ከጥንካሬ ይልቅ እሳትና ቁጣን ለሚያስቀድመው የውጭ ፖሊሲ ቀጥተኛ ውጤት ነው የሚለው ጋዜጠኛ መሐመድ ሲራጅ ዋሽንግተን ዲሲ በፕሬዝዳንቱ ክስና በ25ኛው ማሻሻያ ጥያቄዎች በምትታመስበት ወቅት ታሪካዊ አጋሮች ዓለም አቀፋዊ ጥፋትን ለመሸሽ ፊታቸውን እያዞሩ መሆኑ አጃኢብ አሰኝቶታል። የኢራን የወጣቶችና ስፖርት ምክትል ሚኒስትር አሊሬዛ ራሂሚ ወጣቶችን፣ አርቲስቶችንና ስፖርተኞችን ጨምሮ ኢራናውያን በኢትዮጵያ አቆጣጠር ከቀኑ 8 ሰዓት ጀምሮ በመላ ሀገሪቱ በሚገኙ የኃይል ማመንጫ ጣቢያዎች ላይ የሰው ሰንሰለት እንዲሰሩ ጥሪ አቀረቡ። ይህ ጥሪ ያቀረበው አሜሪካ በእነዚህ ተቋማት ላይ ለመሰንዘር ያቀደችውን የቦምብ ጥቃት ዛቻ ለመቃወም ነው። ራሂሚ በማህበራዊ ሚዲያ ገጻቸው ላይ ባስተላለፉት መልእክት እጅ ለእጅ ተያይዘን በመቆም በህዝብ መሰረተ ልማቶች ላይ ጥቃት መሰንዘር የጦር ወንጀል ነው እንላለን ብለዋል። የራሂሚ መግለጫ የወጣው ፕሬዝዳንት ትራምፕ የሆርሙዝ የባህር ወሽመጥ ሙሉ በሙሉ ካልተከፈተ እንደ ድልድዮችና የኃይል ማመንጫዎች ባሉ የኢራን ሲቪል መሰረተ ልማቶች ላይ ጥቃት እንደሚሰነዝሩ ካስጠነቀቁ በኋላ ነው።
ሰሜን ኮሪያ ዩናይትድ ስቴትስ ለኢራን የ48 ሰዓታት የጊዜ ገደብ ከሰጠችና የገሃነብ ደጆችን እንደምትፈታ ማስፈራሪያዋን ከተከተለች በኋላ በቴል አቪቭ እና በዋሽንግተን ላይ የኒውክሊየር ጥቃት ልታደርስ እንደምትችል ማስጠንቀቋም ተሰማ። ድፍን ዓለም የትራምፕን የምጽአት አዋጅ ጥሩምባ ሲነፉ ለመስማት ጆሮውን ሽቅብ ቀስሮ ከራስ ጸጉሩ ጋር ሊያደርሰው እየሞከረ የቀጠሮውን ሰዓት ይመለከታል። ዓለም ሌሊቱን 9 ሰዓትን ሲጠብቅ ሳይታሰብ በፈነዳው የኢራን መጠነ ሰፊ የባላስቲክ ሚሳኤል ጥቃት የመካከለኛው ምስራቅ ምድር ተናወጠ። ቴህራን ለትራምፕ ቀነ ገደብ የሰጠችው ምላሽ ቀድሞ መምታት ሆኗል ተባለ። የዲሞና ኒውክሌር ማዕከል ሆኖ ኢራን ኮርምሻርና ከባር ሸካን የተሰኙ እጅግ ዘመናዊና ድምፅን የሚቀድሙ ሚሳኤሎቿን በመጠቀም በእስራኤል ደቡባዊ ክፍል የሚገኘውን የዲሞና የኒውክሌር ምርምር ማዕከል አቅራቢያ ደበደበች። ምንም እንኳን እስራኤል አብዛኞቹን ሚሳኤሎች አክሽፌያለሁ ብትልም ጥቂቶቹ ግን የመከላከያውን ሰብረው በመግባት በዲሞናና አራድ አካባቢ ጉዳት አድርሰዋል። የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ባወጣው መግለጫ የሚሳኤል ፈነጣሪዎች በማዕከሉ አቅራቢያ ቢወድቁም እስካሁን የጨረር ስርጭት አለመኖሩን አረጋግጫለሁ ብሎ ቢናገርም የኒውክሌር ማዕከልን ኢላማ ማድረግ የዓለምን ቀይ መስመር እየረገጠ እርምጃ ተደርጎ ተወስዷል። ትራምፕ አንድ ስልጣኔ ይጠፋል ያሉት ዛቻ ወደ ተግባር የመቀየር ዕድሉ አሁን ከመቼውም ጊዜ በላይ ሰፍቷል። እስራኤልም አጸፋው እጅግ ከባድ ይሆናል ስትል ማዶ ሆና ዛተች። ታዲያንን ዓለም በአንድ እግሯ ቆማ የጥፋት ሰዓቷን የሌሊቱን 9 ሰዓት እየጠበቀች ባለችበት ወሳኝ ሰዓት ከዋይት ሃውስ የተሰማው መረጃ ለዓለም ሰላም አዲስ ተስፋን ፈነጠቀ። ፕሬዚደንት ዶናልድ ትራምፕ በይፋዊው የትሩዝ ሶሻል ገጻቸው ባወጡት መግለጫ በኢራን ላይ ሊሰነዘር የነበረው አጥፊ ኃይል ለ2 ሳምንታት እንዲቆም ትዕዛዝ ተላልፏል የሚል ነበር። ስምምነቱ የተደረሰው ከፓኪስታን ጠቅላይ ሚኒስትር ሻህባዝ ሸሪፍ እና ከፊልድ ማርሻል አሴም ሙኒር ጋር በተደረገ ጥልቅ ድርድር ነው። ፓኪስታን በቀጣናው የሰላም ድልድይ በመሆን ትልቁን ታሪካዊ ሚና ተጫውታለች። በስምምነቱ መሰረት ኢራን የሆርሙዝ ወሽመጥን በአስቸኳይ ሙሉ በሙሉና በሰላማዊ ሁኔታ ለዓለም የንግድ እንቅስቃሴ ክፍት ለማድረግ ተስማምታለች። ቴህራን 10 ነጥቦች ያሉት የሰላም መግባቢያ ያቀረበች ሲሆን ትራምፕ ይህንን ሐሳብ ለዘላቂ ሰላም የሚሆን ጥሩ መነሻ ሲሉ አንቆለጳጵሰውታል። እነዚህ 14 ቀናት ቀደም ሲል አለመግባባት የነበረባቸውን ነጥቦች ለመጨረስና ዘላቂ የሰላም ስምምነትን በይፋ ለማጽደቅ የሚረዱ መሆኑን ብዙዎች ተናግረዋል። ይህ ድንገተኛ ለውጥ በተለይ አሜሪካ ሰዓቷ ሲያበቃ የወሰደችው አቋም በ3 ዋና ዋና ምክንያቶች የተከሰተ መሆኑን መሐመድ ሲራጅ ይጠቅሳል። እንግሊዝ፣ ጣሊያንና ፈረንሳይ የአየር ክልላቸውን መዝጋታቸው አሜሪካን በዲፕሎማሲው መድረክ ብቻዋን ስላስቀራት፣ ኢራን ያዘጋጀችውና ዋይት ሃውስ ድረስ የመድረስ አቅም አለው የተባለው የቂያማ ሚሳኤል በፔንታጎን ጄኔራሎች ላይ ከፍተኛ ስጋት መፍጠሩ፣ ትራምፕ ሁሉንም ወታደራዊ ግቦቻችንን አሳክተናል ማለታቸው ለጊዜው ካሰቡት የጥፋት ጦርነት በክብር ለመውጣት የተጠቀሙበት ስልት ይመስላል ባይ ነው። እስራኤል አሜሪካ ተኩስ ታቁም እንጂ እኔ መቼ ልብ የደረሰና ቆማለሁ አለኝ ጉዳይ የምወረውረውን መወርወሬ የማስወነጭፈውን ማስወንጨፌን አላቆመም ብላ ቴህራን ላይ ዝታለች። ኢራን ግን የተኩስ አቁሙን ስምምነት ተከትሎ በሆርሙዝ ወሽመጥ አዩኝ አላዩኝ ብለው እልፍ ለማለት የተዘጋጁ ጭነት የጫኑ መርከቦች ቢኖሩም የወሽመጡን ኬላ ማለፊያ $2 ሚሊዮን የሚከፍል ያልፍበታል ብላ ጠባቂ አቁማለች የሚለው ተሰምቷል። $2 ሚሊዮን አልበዛም ወይ ቢሏት እየወደመብኝ መሰረተ ልማትን መልሼ የማድስበት
ቤሳ ቤስቲን ገንዘብ የለኝምና ገንዘቡ ያስፈልገኛል፣ ሰንዱቄ ባዶ ነው አለች አሉ። በአጠቃላይ የሁለት ሳምንቱ የእፎይታ ጊዜ ዓለምን ከአርማጌዶን ጦርነት የታደገ ቢሆንም በቀጣዮቹ ቀናት የሚደረጉ ድርድሮች የሁለቱን ሀገራትና የቀጣናውን ዘላቂ ዕጣ ፈንታ ይወስናሉ። ይህንን መረጃ ስናዘጋጅ የኤምኤስ ኒውስ ተንታኝ ጋዜጠኛ መሐመድ ሲራጅን፣ ሮይተርስን፣ አልጀዚራንና ቢቢሲን ለዘገባው ተጠቅመናል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው ምስጋናቸውን አቅርቦላቸዋል። በምድር ኃይል ፎሌን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተዘጋጀው የረቡዕ መጋቢት 30 ቀን 2018 ዓ.ም የሞርስ ዜና የእስካሁኑ ነበር። እኔ ሄርሜላ ብርሃኑ ዜናውን ወደ እናንተ አደረስኩ። በቀጣይ የሞርስ ዜና እንጠብቃችኋለን። እስከዚያው ድረስ ጤና ይስጥልኝ።